በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ስፖርታዊ መረጃዎቻችን እንሂድ አይደለም? የተወሰኑ ነገሮች እናንሳ። እሺ። ምክንያቱም በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ የተመለከትናቸው ጨዋታዎች አሉ። ብዙ የሚያስገርም ነገር ያለው ይመስለኛል። በእርግጥ በየሳምንቱ በእንግሊዝ ፕሪሚየር ሊግ ላይ እንዲህ አይነት መገረሞች ያጋጥሙናል። በየጊዜው አዳዲስ ነገሮች እናያለን። አሁንም የሚያስገርሙ መነጋገሪያ ርዕሰ ጉዳይ የፈጠሩ ጨዋታዎች ነው የተመለከት ነው። በተለይ ትላንትና የነበሩት የሊቨርፑልና የፉልሃም በጣም ነው የገረመኝ። ሊቨርፑል ላይ የገባው ጎል በጣም ምን አይነት ጎል ነው? በቃ እርግጠኛ ነበር ሊቨርፑል ይህንን ጨዋታ እንዳሸነፈ። ኮዲ ጋክፖም እንዳየ ነው ማሊያውን አውልቆ ቢጫ ካርዱን አይቶ ለዚህ ነው እንዴን ያስባሉት መጨረሻ ላይ ግን በቃ ሊቨርፑል አሸንፏል የሚለውን በጣም በእርግጠኝነት ከወሰድን በኋላ ነው እንደገና በፉልሃም በኩል እንደገና የጎሉ ማማር ደግሞ በጣም ቆንጆ ጎል አስቆጥረው ባቻ ውጤት ጨዋታ የተጠናቀቀው። ከዛ ደግሞ የማንቸስተር ሲቲ እና የቼልሲ ጨዋታም የተጠበቀ የሳምንቱ ትልቁም ጨዋታ የተባለ ነበረ። እሱም መጠናቀቂያው በጣም አስገርሞን ያበቃ ጨዋታ ነው። ጨዋታው እንደተጠበቀው ይሆናል መሰለኝም እኔ እንቅስቃሴው ያን ያክል ከዚህ በፊት ማንቸስተር ሲቲ እና ቼልሲ ሲጫወቱ ምናየውን አይነት በጣም ሞቅ ያለ እንቅስቃሴ ያየንበት አልነበረም። ግን የመጨረሻ ውጤት ደግሞ እንደ አስገራሚ ሆኖ ተጠናቋል። ለማንኛውም የእንግሊዝ ፕሪሚየር ሊግ ላይ በዚህ በሳምንቱ መጨረሻ የተመለከትናቸው ጨዋታዎችና ትልልቆቹ ክለቦች ያደረጓቸው ጨዋታዎች በአብዛኛው ባቻ ውጤት ተጠናቀዋል። እኔ አሁን የማንቸስተር ሲቲ እና የቼልሲ ልንነጋገርባቸው የሚገቡ የተወሰኑ ነጥቦች ሊኖሩት ይችላሉ። ሊቨርፑል ከፉልሃም 2-2 ያለቀው ጨዋታ የሚያስወራ የሆነ ነገር ይኖረዋል። ትላንትና የተደረገው ሌላኛው ጨዋታ ዩናይትድ ከሊድስ ዩናይትድ ጋራ ያደረጉት ጨዋታ፣ ስለዚህ እነሱንም ልናወራበት ካል እናወራል። ለእኔ ግን ጥቅሉ ስለ አርሰናል እንድናወራ የሚያስገድዱ ናቸው እነዚህ ጨዋታዎች። አሁን የሲቲና የቼልሲ ብትዩ፣ የሊቨርፑልና የፉላም ብትዩ፣ የዩናይትድና የሊድስ ብትዩ፣ እነዚህ በሙሉ ስለ አርሰናልና በትክክል ነገሮች በሙሉ ጓዛቸውን ጠቅልለው በአርሰናል ዳይሬክሽን እየሄዱ መሆኑን ነው ስሜት የሚፈጥረው፣ ወይም ከዛ አንጻር ነው ስሜት የሚሰጥ ሆኖ ያገኘሁት። እኔ የኔን አመለካከት ነው። ወደ አርሰናል ተተረጉሚያለሽ ወደድሽም ጠላሽ። ምክንያቱም አስቶን ቪላ ብቻ ነው አሁን ይኸውልሽ በ19ኛው ጨዋታ ላይ አርሰናል አሸነፈ ማንን? አስቶን ቪላን። ኦኬ፣ ስለዚህ አንደኛው ደረስኩ አለው ማለት ጀምሮ የነበረው አስቶን ቪላ ነው። በራሱ በአርሰናል ተሸነፈ። ሊቨርፑል ምን ሆነ? ነጥብ ጣለ። ኦኬ፣ ማንቸስተር ዩናይትድ ምን ሆነ? ነጥብ ጣለ። ኦኬ፣ ምን ሆነ? ቼልሲ ነጥብ ጣለ። ማንቸስተር ሲቲስ ነጥብ ጣለ። እንደዚህ ሁሉም በቃ አሁን አንዳንዶቹን በተፎካካሪነት አይደለም ማነሳቸው፣ ከደጋፊ ጋር ባለ ስሜት በቃ ይሄ ለአርሰናል ደጋፊ የሆነ ምችት የሚል ስሜት የሚሰጣል አይደለም። ለምሳሌ ቶተናም ነጥብ ጥሏል። ማንቸስተር ዩናይትድ ጋር ያላቸውን ስሜት እንደሚያውቅ ሰው ሆኜ ስል ማንቸስተር ዩናይትድ ነጥብ ጥሏል። የራሳቸው ማሸነፍ ፕላስ የእነዚህ ክለቦች ነጥብ መጣል፣ ከዛ ዋነኛ ተፎካካሪ ይመጣል ይደርስብናል ምናምን የሚባለው ማንቸስተር ሲቲ በሰንደርላንድ ነጥብ ጣል። ማንም ያ የ19ኛው ጨዋታ ለአርሰናል የተሰራ የሚመስል ሆነና ቁጫል 20ኛውን አልደገመው። ከቪላ ውጪ አሁን የምላቸው ክለቦች ወይ ተሸንፈዋል ወይ ነጥብ ጥለዋል በአቻ ውጤት። ቼልሲ ከሲቲ አቻ ወጣ፣ ሊቨርፑል አቻ ወጣ፣ ዩናይትድ አቻ ወጣ ምናምን ነው ጨዋታው በሙሉ እንደዛ ነው። ሰው ከአርሰናል አንጻር ስትመለከችው የሆነ በጣም የሚያረጋጋ የሆነ በጣም ደስ የሚያሰኝ ስሜት ውስጥ የሚከት ነገር ሆኖ ነው ማገኘው። አሁን ሊቨርፑል ላስት ሚኒት ላይ ገባበት፣ ቼልሲ ኦል ኦፍ ሰደን ያንን የመጨረሻ ደቂቃ ጎል ኤንዞ ገባ፣ አለቀ፣ 1-2 ነጥብ ጣለ። ማንቸስተር ሲቲ ላይ እና አሰልጣኝ ጋርዲዮላ ላይ የሚታየውን ፍራስትሬሽን ቦታ አልሰጠውም ልትዩ የምትሽው አይነት ፍራስትሬሽን አይደል። አሁን ምንድን ነው የተቀየረው የሚለውን እናንሳ። ከጌሙ ይልቅ
በዋንጫ ፉክክሩ ላይ ባለው ፋይዳ፣ በዋንጫ ፉክክሩ ላይ ባለው ትርጉም ላይ ተመስርተን እንነጋገር ካልን ይኸውልሽ የ4 ነጥብ ልዩነት ማለት በ4 ነጥብ የሚያንሰው ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ብዛት እኩያ ለማድረግ 2 ጌም ይፈልጋል ነው ትርጉሙ እኮ ያነበረ። አሁንስ 6 ነጥብ ሆነ። አሁንስ ስንት ይፈልጋል? 2 ጌም ነው የሚፈልገው ማንቸስተር ሲቲ አሁንም አርሰናልን አሳዶ ለመያዝ። ነገር ግን በ4 ነጥብ ልዩነት የምትፈልጊው 2 ጌም እና በ6 ነጥብ ልዩነት የምትፈልጊው 2 ጌም አንድ አይደል። በዛ አንድ መሸነፍ እና አንዳቻ አርሰናልንና ማንቸስተር ሲቲን እኩል ያደርጋል። ማንቸስተር ሲቲ በጎል አድቫንቴጅ ሊወስድ ይችላል ብለሽ ትወስጃለሽ። አሁን ግን አርሰናል 2 መሸነፍ አለበት። አንዳቻ አንድ ሽንፈት ምናምን የሚባለው ነገር አይደል። 2 መሸነፍ መቻል አለበት። 2 ላለመሸነፍ ደግሞ አርሰናል ማድረግ ያለበትን ነገር በሙሉ ማድረግ ነው የሚጠበቅበት። ስለዚህ አድቫንቴጁ አሁንም 2 ጌም ነው የሚሉ ሰዎች ስለሰማው ነው። 2 ጌም ነው፣ አዎ ልክ ነው። ግን በ4 ነጥብ ልዩነት ውስጥ የምትፈልጊው 2 ጌም ብልሽትና በ6 ነጥብ ልዩነት ውስጥ የምትፈልጊው የ2 ጌም ብልሽት አንድ አይደል። አሁን ለምሳሌ አርሰናል አንዴ አቻ ወጥቶ አንዴ ቢሸነፍ ሲቲ አይደርስበትም። አሁንም አርሰናል ለዛው ማንቸስተር ሲቲ ዝም ብሎ እያሸነፈ ይሄዳል ብለን አስበናል። እሱ ጊቭን ሆኖ ማለት እሱን ጊቭን አድርገን እሱን ሰጥተነው ለማንቸስተር ሲቲ አንዴ አቻ ቢወጣ አንዴ ቢሸነፍ ምንም አሁንም በ1 ነጥብ ይበልጠዋል። ግን ይህ የግድ በቃ የግድ ነው የምልሽ የግድ ማንቸስተር ሲቲን ኑርበት ብለሽ እንትን ብትይ ከሆነ አንድ ሽንፈት ማንቸስተር ሲቲና አርሰናልን እንደገና በጠንካራ ተፎካካሪነት እንድናነሳቸው ሊያደርግ ይችላል። በግድ ነው ግን የምልሽ ምን ስታረጊ ነው እሱ እንበልና አርሰናል ሐሙስ በሊቨርፑል ተሸነፈ። ከዛ የነጥብ ልዩነቱ ማንቸስተር ሲቲ 21ኛው ጨዋታውን ቢያሸንፍ 3 ይሆናል። ከዛ አርሰናል ከማንቸስተር ሲቲ የሚጫወቱት ጨዋታ ወሳኝ ይሆናል። የራሱን ስራ ራሱ መስራት ብቻ ይጠበቅበታል። ይሄንን ስበው እዛ ድረስ ስበው ሄደው የተረዱ ሰዎች የሚጽፉት የተረዱ ሰዎች የሚናገሩት ነገር ነው። አንድ ጨዋታ ቢሸነፍ አርሰናል ከዛ ሲቲ የራሱን ስራ ኢትሃድ ላይ አርሰናልን በማሸነፍ መስራት ፒሪየድ በቃ እኮ ብለው የሚናገሩ ሰዎች አሉ። እንዲህ ያለው አስተሳሰብ በአስተሳሰብ ደረጃ ልክ ነው፣ በስሌት ደረጃ ልክ ነው። ነገር ግን ይህ አስተሳሰብ ተበድሮ ተለክቶ ሲቲን ማጎበዝና ተጨንቆ ተበድሮ አርሰናልን ደግሞ አድክሞ ማሰብ ያለበት ነው። አሁን ለሲቲ የምናሳየውን ርህራሄ ለምን ለአርሰናል አናሳይ? ገብቶሻል? ሲቲ ኢትሃድ ላይ አርሰናልን እንደሚያሸንፈው ማን ነው ማረጋገጫ የሰጠው? ማን ነው የተሻለ ቡድን የተሻለውን ቡድን ያሸንፋል የማለት አቅም አተን እያቃተው ያለውን ቡድን ያሸንፋል የምንለው በምን መንገድ እንደሆነ ለእኔ ስለማይገባኝ አርሰናልን እያልፈሰፈስን ነው የምናስበው። ብዙ ሰው ስሌት ሲሰራ እኮ አርሰናል 2 እኮ ቢሸነፍ ሲቲ ግን ዝም ብሎ ቢያሸንፍ እዚህ ጋር ማልፈስፈስ ነው፣ እዚህ ጋር ማጀገን ነው በብድር አውቁሽ ልክ ያልሆነ ነገር። በቃ ምን አለፋሽ አርሰናል ስራ እየሰራ ነው፣ በደንብ ስራ እየሰራ ነው። ለምሳሌ በርንመዝን ያሸነፈበትን ጨዋታ ከዛ በኋላ ተናግረነዋል። በሚጠበቀው የፐርፎርማንስ ሌቭል ላይ ነበር አርሰናል ፈርስት ሃፍ ላይ ኢቨን ሰከንድ ሃፍ ላይ አልነበረም። ግን ምን አደረገ? ስራ ሰራ። ያንን ስራ ስለሰራ ምን ይዞ ወጣ? ሙሉ 3 ነጥብ ይዞ ወጣ። ዛሬ በተሻለ የሴሌብሬሽን ሙድ ላይ ያለው ማነው? አርሰናል ከሲቲ ይልቅ ከሁሉም ይልቅ። ለምን? ስራውን ስለሰራ። እችንም ቢሆን ግን በዛው በዕለቱ በተሰራው ፕሮግራም ላይ እንደተናገር ነው እችንም ቢሆን የሻምፒዮን ለመሆን የሚፎካከሩ ቡድኖች ላይ የነበረ የተለመደ ያለ ወደፊትም የሚኖር ባህሪ ነው። ሪል ቻንስ ሲኖርሽ ዋንጫ የማንሳት ዋንጫ ለማንሳት 22 ዓመት ከጠበቅሽ አንዳንድ ጨዋታዎችሽ ላይ ላለመሳሳት የምታደርጊያቸው ጥንቃቄዎች የሜዳ ላይ ብልጫሽን እንዲያሳንሱት ምክንያት ሊሆን ይችላል። የሲቲን ያለፉትን ሻምፒዮንነቶች መውሰድ ትችያለሽ። የሊቨርፑልን ሻምፒዮንነቶች መውሰድ ትችያለሽ።
የማንቸስተር ዩናይትድን የቀደሙ ሻምፒዮንነቶች መውሰድ ትችያለሽ። ለዛ ይመስለኛል ትናንትና ትንሽ ከፖል ሜርሰን ጋር ከብዙ ጊዜ በኋላ ለመስማማት የተገደድኩት። ይሄኛው አርሰናል የፈርጉሰንን ማንቸስተር ዩናይትድን እየመሰለ ነው። ይሄ ሪል ታይትል ኮንቴንደር ስትሆኚ ሊኖርሽ የሚገባው ባህሪ አርሰናል በጣም በጣም ደስ ይላል። እውነት ንገረኝ ካልሽ በእውነት ደስ ይላል። ማርያምን በጣም ደስ ይላል። ምኑ ደስ ይላል መሰለሽ? አዳኞቹ ጀግኖቹ ተለዋዋጭ ናቸው። አሁን ኦዴጋርድ በዚህ ወቅት በእውነት ነው የምነግርሽ፣ በቃ በዚህ ወቅት ኦዴጋርድ እንደዚህ ቡም ማረጉ ምናምን ዴክላን ራይስ ደግሞ ብሶበት ቁጭ ይላል። በአንደኛው ጨዋታ ላይ በጣም ፈክቶ የምታየው ተጫዋች በሚቀጥለው ጨዋታ ላይ ደግሞ ለሌላ አሁን ለምሳሌ በዚህ በሳምንት ከበርንመዝ ጋር በነበረው ጨዋታ ላይ የአስቶን ቪላን አርሰናል ሲጫወት ያየነውን ኦዴጋርድ አይደለም ያየነው አይደል? በተወሰነ ደረጃ ትንሽ የቀዘቀዘ ይመስለኛል ከአስቶን ቪላ ጋር አልስማማም። ግን እሺ የኔና ከአስቶን ቪላ ጋር የነበረው ከአስቶን ቪላ ጋር በነበረው ጨዋታ የኦዴጋርድ የሜዳ ላይ እንቅስቃሴ በጣም አስገራሚ ነው የነበረው። ይህንን ስል በርንመዝ ጋር በነበረው ጨዋታ ላይ ኦዴጋርድ እያልኩ አይደለም። ግን የአስቶን ቪላው ግን በጣም የሚገርም ነበር ለማለት ነው። እና እኔ እንደውም የተረዳሁበት ምክንያት ከአስቶን ቪላ ጋር በነበረው ጨዋታ ዴክላን ራይስ የለም እና የበለጠ ኃላፊነት የመሸከም ነገር በኦዴጋርድ ላይ ነበር። አንዳንድ ጊዜ ዴክላን ራይስ ያው ይካፈላል ኃላፊነት፣ በጣም ትልቅ ተጫዋች ስለሆነ ሌሎችም ተጫዋቾች ያንን ኃላፊነት ይካፈላሉ። በአስቶን ቪላ ጨዋታ ላይ ግን ያ ስላልነበረ የበለጠ ኃላፊነት የመውሰድ ስሜት ውስጥም ገብቶ ሊሆን ይችላል። አላውቅም፣ ይሄ የኔ አተያይ ነው። ግን የሚገርመው ኦዴጋርድን ያየ ነው። አሁን ደግሞ በዚህኛው ጨዋታ ላይ ከበርንመዝ ጋር በነበረው ጨዋታ ላይ የዴክላን ራይስ ደግሞ የሚገርም ነው። የዴክላን ራይስ በእርግጥ ከጨዋታ ጨዋታ ቀዘቀዘ የምትለው አይነት ፐርፎርማንስ አይደለም በዚህ የውድድር ዓመት እያሳየ ያለው፣ በጣም የሚገርም ነው። ግን እንዳልከው አሁን ዴክላን ራይስ በቃ ጎል አግብቶ 2 ጎሎች አግብቶ አርሰናል እንዲያሸንፍ ያደረገ፣ በሚቀጥለው ጨዋታ ላይ ደግሞ ትሮሳርድ ሊሆን ይችላል አግብቶ እንዲያሸንፍ የሚያደርገው። እንደዚህ ጀግኖቹ የጨዋታ ጀግኖቹ በጣም ይለዋወጣሉ። አሁን ብናይ በአርሰናል ከፍተኛ ጎል አግቢነት ላይ ብናይ እኮ በጣም ጎል የሚያገቡት ተጫዋቾች የተለያዩ ስለሆኑ ለአንድ ተጫዋች የተወሰነ ቁጥር ነው የምናገኘው፣ 5 እንደዚህ ብናገኘ ነው። ይሄ እንግዲህ የሚያሳየው ሁሉም ተጫዋቾች ጎል ማግባት ላይ ምን ያክል አስተዋጽኦ እያደረጉ እንደሆነ ነው። እና በዚህኛውም ጨዋታ ላይ በቃ ኃላፊነት የሚወስዱ የጨዋታ ጀግና ሆነው የሚወጡ የተለያዩ ተጫዋቾች ያሉት መሆኑም ትልቅ ልዩነት እየፈጠረ ነው ብዬ እንዳስብ አድርጎኛል ልፈልግ። አዎ ብቻ አርሰናል የራሱን ስራ እየሰራ በሌሎቹ ማቃት ደግሞ በደንብ እየተጠቀመ ያለ ነው። ዲዘርቭ ያደርጋል። በቃ አሁን የያዘው ቦታ ለመያዝ ዲዘርቭ ያደርጋል። እንደውም ትናንትና ልክ ማንቸስተር ሲቲ ላይ ጎል ሲገባ ኤንዞ ሲያገባ እንትን ላይፍ ኮሜንትሪ አይተሽ ከሆነ ንግግሩን አይደለም የጽሁፍ ደግሞ አለ። እሱም ብታይ የተጻፈው ሰዎቹ የጻፉት የመጀመሪያው ነገር ኤንዞ ስኮር ፎር ቼልሲ ኤንድ አርሰናል ነው የሚለው። ለአርሰናልም ለቼልሲም ነው ያገባው ልጁ። ገባሽ? አሁን አርሰናል ቤት ሊኖር የሚችለውን ስሜት ምናምን አስቢው። አሁን አርሰናል ካሚንግ ጌሙ ወይም መጪ ጨዋታው ከባድ ነው፣ ተወደደም ተጠላም። ሊቨርፑል ጋር የሚደረግን ጨዋታ ትንሽ ጨዋታ ነው፣ ለአርሰናል አይከብዶ ምናምን የምንለው ጨዋታ አይደለም። ግን ከዛ ከበድ ያለ ጨዋታ በፊት በቼልሲና በማንቸስተር ሲቲ ጨዋታ ይሄንን አድቫንቴጅ መውሰድ ግን ኢትስ ቢግ ፕላስ፣ ትልቅ 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 ጥቅም ነው ሳምሪ፣ ትልቅ ጥቅም ነው። ስለዚህ አሁን የአርሰናልን ጉዳይ የምንፈልገው ወይም ከአርሰናል የምንጠብቀው ነገር ምንድን ነው? ይሄንን ብናወራበት በጣም ደስ ይለኛል። ከአርሰናል የምንጠብቀው ምንድን ነው? ችሎ በርትቶ የውድድር ዓመቱ መጨረሻ ላይ የፕሪሚየር ሊግ ሻምፒዮን እንዲሆን ነው የምንፈልገው ወይስ በእያንዳንዱ ጨዋታ ላይ ጌሞችን ብልጫ ወስዶ ዶሚኔት አድርጎ አውት ፐርፎርም አድርጎ ተጋጣሚዎቹን በላው የሚያስብል ነገር እንዲያደርግ እንደዚህ ያለ አቃቂር ውስጥ ነው የምንገባው? አሁን አርሰናል ቦታ ሆነሽ ማሰብ ነው ይሄንን ጥያቄ ስትመልሽ። አርቴታ ቦታ ሆነሽ ብታስቢው ዲማንድ የሚደረገው ዋንጫው
ዲማንድ የሚደረገው ችሎ ጌሞቹ የሚፈልጉትን ካራክተሮች ይዞ አት ኤንድ ኦፍ ዘ ሲዝን የፕሪሚየር ሊጉ ዋንጫ አሸናፊ መሆን ነው። ለዛ አርሰናል እያደረገ ያለው ነገር ትክክል ነው። የአርሰናል ዋንጫ ስጋት አሁን አርሰናል ብቻ ነው ብሎ ጻፈ። ሌላኛው ደግሞ አርሰናልን ዋንጫ ላይ ያሳጣው የሚችለው ራሱ አርሰናል ብቻ ነው። ምን ከሆነ ከተዝረከረከ፣ ምን ከሆነ በአሁኑ መንገድ ስራ እየሰራ መቀጠል ካልቻለ እኔ እንጃ። ለእኔ በቃ የእያንዳንዱ ጨዋታ ትርጉም ከአርሰናል አንጻር የተመለከትሽው እንደሆነ በጣም 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 አሪፍ። አሁን ትላንትናው የሲቲ እና የቼልሲ ጨዋታ ፈርስት ሃፍ ላይ ሲቲ ያስፈራል፣ ደስ ይላል፣ ግን ያባክኑታል፣ አይገልጸውም። ሃላንድ የሚያደርገው ነገር፣ አንግል የሚገጨው ነገር፣ በረኛው የሚያደርገው ነገር ምናምን፣ ራያን ቼርኪ ትላንት እንደነበረው አልነበረም ምናምን፣ ግን ሁለተኛው 45 ላይ ግን ትንሽ ትዊስት ሲያደርግ ቼልሲ ማንቸስተር ሲቲ ያቃተው። ለዛ ነው በመደበኛ ጉብዝና ላይ ነው ያለው ማንቸስተር ሲቲ ምድር። አዎ ልክ ነው። እንደ በፊቱ ሙሉ በሙሉ ጨዋታን ዶሚኔት አድርጎ እያሸነፈ ያለበትን ሁኔታ አይደለም ማንቸስተር ሲቲ እያስመለከተን ያለው፣ ምንም ጥርጥር የለውም። እንደውም ለቼልሲ ከባድ ጊዜ ነው። ኢንዞ ማሬስካ ወዲያው እንደተባረሩ እንደተለያዩ ከቼልሲ ጋር ሰው አልተተካም። ከ21 ዓመት በታች ያለውን አሰልጣኝ ነው ይዘው የመጡት በቼልሲ በኩል እና በቃ ተጫዋቾች እንደገና ደግሞ ካይሴዶ የለም መሀል ክፍሉ ላይ በጣም ከባድ ነው ለቼልሲ። ምን ማለት እንደሆነ የምናውቀው ነው። ግን የመጀመሪያው 45 ላይ በማንቸስተር ሲቲ ብልጫ ሲወሰድበት የምትረዳው አይነት ነገር ነው። በምን አይነት ሁኔታ ውስጥ እንዳለ ክለቡ ስለምናውቅ የምትረዳው አይነት ነገር ነው። ግን ሁለተኛው 45 ላይ ነገሮች ተለወጡ። ምናልባት እንደውም አንዳንድ ቦታዎች ላይ አስተያየት ሰዎች ሲሰጡ የሰማሁት ነገር የፔፕ ጋርዲዮላ ቅያሬ ታይጃኒ ራይንደርስን ማስወጣቱ ቼልሲ በተወሰነ ደረጃም ቢሆን ያንን ብልጫ እንዲወስድ አድርጎታል የሚል ሀሳብ የሚሰጥ ነበረ። ለማንኛውም ግን ትልቁ ነገር በቼልሲ በኩል በዛ ሁኔታ ውስጥም ሆኖ እስከ መጨረሻው ድረስ በጣም ከፍ ያለ ትግል ነበር የሚያደርጉት። እንደውም የምናውቀውን የቼልሲን በቃ የመጨረስ ድክመት በደንብ ስላስተዋለን ነው እንጂ ተጨማሪ ጎሎች ሁሉ ሊገቡ የሚችሉበትም እድል እንደነበረ ያየንበት ጨዋታ ነው። ግን እኔ ያልኩት አሁን ፊክስቸር ራሱ ሲወጣ በፕሪሚየር ሊጉ መጀመሪያ ላይ ልናየው የምንፈልገው ጨዋታ አንደኛው ይሄ ነበር። ብዙ ጊዜ በጣም የሚገርም እንቅስቃሴ፣ ብዙ ጎል ያየንበት ጨዋታ ነው በቼልሲና በማንቸስተር ሲቲ መካከል ሲደረግ የውድድር ዓመቱ ምርጥ ከሚባሉ ጨዋታዎች ዝርዝር ውስጥ የሚገባ ነው እና ያንን አይነት ነገር ደግሞ ጠብቄ ነበር። ለምን ቼልሲም በአለፉት ጊዜያት ላይ ምናልባት ሊሸነፍ ይችላል ወይ ደግሞ ጨዋታውን ባቻ ውጤት ሊያጠናቅቅ ይችላል እንጂ አስፈሪ የሜዳ ላይ እንቅስቃሴ የምታገኝ የሚያሳይ አይነት ክለብ ነበረ። ግን በዛ በአስፈሪነቱ አልተገኘም። ለማንኛውም ግን ለቼልሲም ጥሩ ውጤት ነው። ለዛ ነው በጣም ደስተኛ የሆኑት። ነጥብ ተጋርቶ መውጣት ለቼልሲ በጣም ጥሩ ውጤት ነው። ለማንቸስተር ሲቲ ግን ጥሩ አልነበረም። ፔፕ ጋርዲዮላ ያው ከጨዋታው በኋላ ተጫዋቾች በተለይ ደግሞ በተከላካይ መስመር ላይ ያሉ ተጫዋቾች በአብዛኛው ጉዳት እያጋጠማቸው እንደሆነ ተናግሯል። ትላንትናም ጨዋታው ላይ እነ ጋቫርዲዮል መጨረስ አቅቷቸው ተቀይረው ሲወጡ ሩበን ዲያዝም ተመልክተናል። ግን ከአካዳሚ ፕሌየሮች ጋር ለመተጫወት ነው ብሏል። ቼልሲ ነው አለ። አቻ ስለ መውጣቱ ሲጠየቅ ሰምተሹ ከሆነ ቼልሲ እኮ ነው ከአካዳሚ ቡድን ጋር ለመተጫወት ነው፣ የዓለም ሻምፒዮን ነው ምናምን አለና የቼልሲ ያው እንትን ለስጋ ሲያለብሰው ነው መድከሙን ለሽንፈቱ ለ2 ነጥብ መጣሉ ስጋ ሲያለብሰው ነው አድርጌ የወሰድኩት በቃ። እና ብዙ ነገሮቹ አርቲፊሻል ነበሩ ብዬ ነው ማማ። ደንግጧል ይመስለኛል፣ በጣም ደንግጧል መጨረሻ ላይ የተቆጠረው ጎል። በእርግጥም ደግሞ የሚያስደነግጥም ነው። በፔፕ ጋርዲዮላም ቦታ ሆነ ስታየው የሚያስደነግጥ ነው። ኢትስ ካሚንግ ፍሮም ኖዌር። ፍጹም ጎል ያገባል ቼልሲ የሚል እኔ ሀሳብ አልነበረኝም። እኔም እንደዛ አልነበረኝ። ምክንያቱም ያባክኑት ነበር የሚፈጠሩ ነገሮችን በሙሉ ለምን እንደዚህ ወሰኑ ምናምን ብለህ ጥያቄ እንድጠይቅ የሚያደርግ ሁኔታ ውስጥ ነበር የከተቱን። ከዛ በኋላ ግን ድንገት በቃ አለቀ ብለን ባሰብንበት ሰዓት ላይ ነው ያልተገመተ ጎል የተቆጠረው እና ፔፕ ጋርዲዮላ እንደዛ ጭንቅላቱን ቢይዝ ቢደነግጥ
ምንም የምትፈርድበትም አይደለም። ከዛ በተጨማሪ ደግሞ ከዋንጫ ፍክክሩ ምን ያክል እንደሚያርቀውም በደንብ ይረዳል። 6 ነጥብ በዚህ ጊዜ ቀላል ነገር አይደለም። የማይደረስበት ነው ለማለት ሳይሆን ግን እውነት ሲሆን የ6 ነጥብ ልዩነት ደግሞ የበለጠ ነገሩን ከባድ እያደረገበት ነው የሚሄደው። ለማንኛውም ግን ጨዋታው ያው 1-1 በሆናቸው ውጤት ተጠናቋል። የሌሎቹም ጨዋታዎች ውጤት ቅድም እንደተነጋገር ነው ለአርሰናል የበለጠ የሚመች ሆኖ ያበቃን። ተከታታይ ሳምንት ደግሞ ባለፈውም ሳምንት እንደዛ ነው የነበረው። አሁንም በዚህኛውም ሳምንትም ተመሳሳይ ውጤት ነው የተመዘገበው። ስለዚህ ያንን ላይ እንዳለው ነው ሁኔታው ለኔ ተመቸኛል። ለአርሰናል ተመችቶታል። በጣም ነው የተመቸው። እንደ ከዚህ ቀደሙ ሌሎቹ ክለቦች ነጥብ ሲጥሉ አርሰናል ነጥብ እየጣለ አይደለም። የራሱን ስራ እየሰራ ነው። ስለዚህ ሌሎቹ ነጥብ ሲጥሉ የበለጠ እየተመቸው እየሄደ የተመለከትንበት ነው። ሊቨርፑልም በዚሁ መንገድ የሚታይ ይመስለኛል። አው በጣም ደስ የሚል ነበረ። ለማንኛውም ስሜት የሚይዝ ነው በሳምንቱ መጨረሻ ላይ የነበረው ነገር። ስለዚህ በጣም አድርገን እናመሰግናለን። ሸገር ስፖርት ይመለሳል።